Good News Media. ኤፌሶን ምዕራፍ 2 ከ18 እስከ 22 ያለውን አውጥቻለሁ። ሁላችንም እናነባውና ዛሬ እዚህ ላይ እንወያያለን። ጥሩ ሐሳቦችን ብዙ ዕውቀቶችን እንደምትረዱ እንደምታገኙ ባለሙሉ እምነት ነኝ። ኤፌሶን 2 ከ18 እስከ 22 ያለውን ከማውራታችን በፊት ከ11 ጀምሮ ያለውን ብናውንም ክፍል 7ን ዛሬ ብንዘጋው ደስ ይለኛል። መጀመሪያ ክፍል 7ን ከ11 ጀምሮ እስከ 22 ያለውን አንድ ሰው ያነብልኛል። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሜን። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የመሰራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። አሜን። እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። ፓወርፉል ይዘት ያለው እኔ ምዕራፍ 2ን ዝም ብዬ ሁሌ ባስተምረው ደስ ባለኝ። ምዕራፍ 2 ስፔሻሊ ስለኛ ከአንድ ጀምሮ አይተናል። የቀድሞ ማንነታችንን፣ አሮጌው ሰዋችንን፣ ኃጢአተኛው ማንነታችንን፣ በበደልና በኃጢአት ሙታን የነበረው ማንነታችንን አይተን ከዛ በኋላ ደግሞ አሁናዊ መገኛችንን ወይም አሁናዊ ማንነታችንን፣ ፖዚሽናችንንና አይደንቲቲያችንን ደግሞ ከዛ በኋላ ሲናገር አይተናል። አሁን መጣና ደግሞ እነዚህ ሁለት የተለያዩ ሁለት ጎራ ያላቸው የተገረዙ ያልተገረዙ አሕዛብና አይሁድ፣ ኪዳን ያላቸው ሕዝቦች፣ ኪዳን የሌላቸው ሕዝቦች እየተባለ ለሁለት ተሰንጥቀው ሁለት ጎራ ሁለት ሕዝብ ዘረኝነት ማለት ነው። ባጭሩ በእኛ ዘረኝነት ለሁለት የተከፈለ እነሱ እንደዚህ እኛ እንደዚህ፣ እኛ ምርጦች እነሱ ምርጦች ያልሆኑ፣ በእግዚአብሔር ዘንድ እኛ ተቀባይነት ያለን ኪዳኑን ተስፋ የተሰጠን እኛ ነን፣ እነሱ ደግሞ ኪዳን የሌላቸው ያለ ክርስቶስ የነበሩ ተብለው ለሁለት ጎራ የተለዩ አሕዛብና አይሁድ ስለነበሩ ለሁለት የተለየ ስለነበር አሁን ክርስቶስ መጣና አዲስ ታሪክ እንደፈጠረ ያየንበት ነው። ክርስቶስ መጣና ከሁለቱ ምን አለ? አንድ አዲስ ሰው ተፈጠረ አለ። አሁን በክርስቶስ ሲሆኑ አሕዛብም ሆነ አይሁድ በክርስቶስ ሲሆኑ ክርስቶስን ሲቀበሉ በክርስቶስ ሲያልፉ አሁን የመጣው ፕሮዳክቱ ማለት ነው። እነዚህ ሁለቱ ተፈጭተው የሚመጣው አካል አዲስ ፍጥረት የሚባል አካል ነው። ስለዚህ አሁን ይህ አዲሱ ፍጥረት ምን ያልሆነ አሕዛብም ያልሆነ አይሁድም ያልሆነ የተገረዘ ያልተገረዘ የሚባል የሌለው አዲስ ፍጥረት። ሃሌሉያ! አንድን አዲስን ሰው በራሱ ይፈጥር ዘንድ ከሁለቱ አንድን አዲስን ሰው። እስቲ አሜን በሉ እስቲ። ስለዚህ ምን ነበር የተደረገው? ክርስቶስ ኢየሱስ የመጣው አሁን የትኛውም ዘሮች የትኛውም ልዩነት ያለባቸው ሰዎች በከለር ይሁን በዘር ይሁን በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ አይጠቅምምና የተገረዘ ያልተገረዘ የሚባል አይጠቅምም አለ። ስለተገረዝክም አትጠቅምም፣ ስላልተገረዝክም አትጠቅምም አለ። በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ አለ።
ስለዚህ አሁን በክርስቶስ አዲስ ፍጥረት የሆነው ሰው የምንም ዘር የሌለበት ነው፣ እግዚአብሔራዊ ዘር እንጂ። በክርስቶስ ሲሾልክ፣ በክርስቶስ ሲገባ የእግዚአብሔር ቤተሰብ የሆነ የእግዚአብሔር ዝርያ የሆነ ቅዱስ የሆነ ጻድቅ የሆነ፣ ለዚህ ነው ከቅዱሳን ጋር ባላገሮች የተባለው። በኋላ ላይ እመጣለሁ። ቅዱስ ማንነት የያዘ ልክ በክርስቶስ ሲሆን እርኩስ ማንነቱ ወደ ቅዱስ ማንነት የተለወጠ፣ ኃጢአተኛው ማንነቱ በጻድቅ ማንነት የተለወጠ፣ ይህ ምድራዊ የሚቆጥረው ዘርና ማንነት የሌለው ሁሉ አንድ የሆነበት። እስቲ አሜን። በጌታ ከሆንክ በኋላ ኦሮሞ፣ ትግሬ፣ አማራ የሚባል የለም። አናቅምኛ አዲስ ፍጥረት የሆነ ማንነት ነን እኛ። እኔ በክርስቶስ ነኝ ካልክ አዲስ ፍጥረት ነኝ። እኔ አማራ ነኝ፣ እኔ ደቡብ ነኝ፣ እኔ ሰፈር ጥሩ ሊሆን ይችላል። ሰፈር የመጣበት ሰፈርን እሱን አይደለም እንቃወመው፣ የመጣበትን ቤተሰብ እሱ አይደለም። አንተ ግን አይደንቲቲ በክርስቶስ በመሆን ተለውጧል ነው። የመጣበት ዘርና የመጣበት የተወለድክበትን ቤተሰብ እሱ እንትን ነው ምናምን አይደለም። እሱ ከሱ ወጥተህ ግን በክርስቶስ ስትሆን፣ አሁን የሚያስጠላው ምንድነው? ቸርች ውስጥ ገብቶ እሷ ምንድናት ሊያገባ ሲፈልግ በጌታ ናት፣ አዲስ ፍጥረት ናት እና ምን እናርገልህ ምንድነው ምናምን፣ ለምን እሱን አታገቢውም? እኔ ወደው ነበር ግን ዘሩ ትላለች። ዘሩ እግዚአብሔራዊ ነው። ከእግዚአብሔር የተወለደ አዲስ ፍጥረት የሆነ የእግዚአብሔርን ዘር የተቀበለ፣ አሁን የምንቆጥረው ዘር የሌለ አዲስ ማንነትን በክርስቶስ በመሆን አግኝተናል። አሁን አፈር አንቆጥርም እኛ። ጌታ ይባረክ። ፕሬዝ ጋድ። ስለዚህ ፕሬዝ ጋድ። ወደ ዛሬው ምንባቤ ልምጣና የዛሬውን ደግሞ እንትን እናርግ። እንግዲህ ከ11 ጀምሮ እያየን የነበር ነው። ይሄን ስለነበር ሪቫይዝ ላርግላችሁ አሁን ላንቃቸው ብዬ ነው። ዛሬ ላይ ምንባብ ክፍል የዛሬው ኤፌሶን 2 ከ18 እስከ 22 ነው። እንግዲህ ዛሬ 12ኛ ጥናት ላይ ደርሰናል። ዛሬ እንግዲህ ምዕራፍ 2 ያልቃል ማለት ነው። ኤፌሶን 2 ከ18 እስከ 22 ዛሬ የምናወራው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ጌታ ይባረክ። በእርሱ ስራ እንግዲያስ ከእንግዲህ ወዲህ፣ ከእንግዲህ በፊትስ እንዲህ ነበርን፣ ከእንግዲያስ በኋላ ሌላ ታሪክ ተተርኳል፣ ሌላ ታሪክ መጥቷል። ከዚህ በፊት እንዲህ ነበርን፣ ከዚህ በኋላ ግን እንዲህ ሆነናል ነው። ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዳና መጻተኞች አይደላችሁም። እንግዳ አይደላችሁም፣ መጻተኞች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አሁን ወሬው ዛሬም ሳምንትም ሳወራ ነበረ። ወሬው ምንድነው? አንድ የሚባል መጥቷል። አንድ ቤተሰብ፣ አንድ ማንነት፣ ከእግዚአብሔር የተወለዱ በክርስቶስ ኢየሱስ በመሆን ከእግዚአብሔር የተወለዱ ቤተሰቦች፣ የእግዚአብሔር ቤተሰቦች የሚባል ከቅዱሳን ጋር የአንድ ሀገር ሰዎች የሆኑ ከቅዱሳን ጋር ባላገሮች የአንድ ሀገር ሰዎች የሆኑ እንግዳና መጻተኝነት የሌለበት ዘር ክፍፍል የሌለበት ማንነት የተፈጠረ ነው። ስለዚህ በዋናነት ዛሬ በሁለቱ አንድነት የተፈጠረው አዲስ ቤተሰብ ይሄ አሁን አሕዛብና አይሁድ እየነበረውን ያው እንግዲህ ኤፌሶን ቤተክርስቲያን ላይ እንደዚህ አይነት ክፍፍል ስለነበር ነው ጳውሎስ ይሄን ይጻፈው። ኃይለኛ ክፍፍል ነበር። እነዚህ አሕዛቦች ናቸው፣ እኛ አይሁዶች ነን። የአይሁድ ራሱ አምልኮ ያላቸው፣ የአሕዛብ ራሱ ሲያመልኩበት የነበረው የተለያየ አይነት አምልኮ እንደነበር የመጀመሪያ ስጀምር የተናገርኩትን ዲያና እንዴት ሲያመልኩ እንደነበረ እሱን አይተናል። እንዲህ የተከፋፈለ ማንነት ቸርች ውስጥም ገብቶ ደግሞ የተከፋፈለ ማንነት ሲያይ ጳውሎስ ኧረ ቆይ ምናምን ብሎ የጻፈላቸው መልእክት ነው። እንዲህ ማንነታችሁን አላወቃችሁም? እናንተ እኮ በክርስቶስ ናችሁ። እኔ አሕዛብ ነኝ እሱ አይሁድ ነው ትላለህ እንዴ? ትከፋፈላለህ እንዴ? አንድ ቸርች ውስጥ ሆነ በክርስቶስ ሆነ እዚህ ቸርች ውስጥ ጳውሎስ በተከለው የኤፌሶን ቤተክርስቲያን ውስጥ ሆነው ክፍፍል ስለነበረ፣ አሁንም የሚቆጥሩት ዘረኝነት ስለነበረ፣ ጎሰኝነት ስለነበረ፣ የተገረዙ ያልተገረዙ እያሉ አሁንም በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን አለመገረዝ አይጠቅምም እያለ እየሰበከ ለገላትያ ሰዎች እንደሰበከው ለኤፌሶን ቤተክርስቲያን ሊሰብክ አንድነታቸውን ሊያስረዳቸው የፈለገበት ሐሳብ ነው። ምዕራፍ 2 እንግዲህ ከዚህ ከ18 ጀምሮ በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። እስቲ አንድ ሰው አሜን። በእርሱ ስራ። እዚህ ጋር እንግዲህ በእርሱ ስራ የሚለውን ስናይ ሰው ሁሉ ወደ አብ እንዲደርስ የተሰራ ስራ እንዳለ ያመለክተናል።
ይጠቁመናል። ሰው ሁሉ ወደ አብ የሚደርስበት በር መንገድ የሆነው ክርስቶስ ኢየሱስ ነው። ይሄም ስራ በክርስቶስ ሞት በፈሰሰው ደም በተገኘው የኃጢአት ስርየት ከአብ ጋር መታረቅን ያገኘንበት ስራ ነው። በእርሱም ስራ እስቲ አሜን። አሁን የተሰራ ስራ አለ። እኛ ወደ አብ እንድንደርስ የተሰራ ስራ አለ። ያንንም ስራ የሰራው ክርስቶስ ኢየሱስ ነው። ለዚህ ነው ሁል ጊዜ ስንሰብክ by the finished work of Christ የምንለው። ባለቀው የክርስቶስ ኢየሱስ ስራ ላይ መሰረት ያደረገ አገልግሎት ይኑረን የምንለው። ገና ያላለቀ ያልተሰራልን ያልተፈጸመልን ምንም ነገር የለም። ኢየሱስ ተፈጸመ ብሎ ጨርሶ ወደ እርሱ የምንገባበትን መንገድ ከፍቶልናል በደሙ። ሃሌሉያ። በመረቀልን ይላል ዕብራውያን 10 ላይ ከ19 ጀምሮ ስታዩት በመረቀልን በአዲስና በሕያው መንገድ። እስቲ አንድ ሰው አሜን። የተመረቀ አዲስ እና ሕያው መንገድ፣ ወደ አብ የምንደርስበት መንገድ። የተመረቀ መንገድ ይሰራና እስከሚመረቅ ላይሄዱበት ይችላሉ። ህጋዊ ላይሆን ይችላል። መንገድ ከተሰራ በኋላ ተመረቀ ከተባለ በኋላ ሰው ሁሉ ይነዳበታል። ልክ እንደዚሁ በመረቀልን በአዲስና በሕያው። ለዚህ ነው በክርስቶስ ኢየሱስ በስጋው በኩል ይላል፣ በደሙ በኩል ይላል። ደሙ ክርስቶስ ኢየሱስ ስጋውን የቆረሰበት የፈሰሰው ደም የተመረቀበት አዲስ ኪዳን በዚህ ባለቀው የክርስቶስ ኢየሱስ ስራ ወደ አብ እኛ መግባት እንዴት እንደቻልን፣ እንዴት ወደ አብ መግባት የምንችልበትን መንገድ እንደከፈተልን የሚያሳይበት ክፍል ነው። በእርሱ ስራ። እስቲ በእርሱ ስራ በሉልኝ አንዴ እስቲ አሜን። አዎ የኛ ስራ አይደለም ነው። የኛ ልፋት የለበትም ነው። የኛ ድካም የለበትም ነው። እኛ እርሱ የሰራውን ጸጋውን የተቀበልነው አንድ ነገር ብቻ በማዋጣት ነው። እርሱም እምነት ይባላል። በእምነት ብቻ የእርሱ የሰራውን ስራ ጸጋውን የጨረሰውን ስራ በእምነት ተቀበልን፣ ድነትን አገኘን። ስለዚህ እዛ ጋር ሲናገር ምንድን ያለው? ማንም እንዳይመካ ከስራ አይደለም። ጸጋውን ያገኘኸው ሰርተህ ለፍተህ ደክመህ ሳይሆን በእምነት ነው የተቀበልከው። ሃሌሉያ። በእምነት የተቀበልከው እንጂ ያንተ ድካም፣ ያንተ ላብ፣ ያንተ ልፋት የሌለበት ውጤት ነው። ድነትህ አንተ አልሰራውም። ለድነትህ ያዋጣው መዋጮ የለም። የዳንከው እንዲሁ ጸጋውን በእምነት በመቀበል ነው። እስቲ አሜን። እምነት ስራ አይደለም። እምነት መቀበያ ነው። የተቀበልንበት ነው። የጸጋውን ድነታችንን የተቀበልንበት ነው እምነት። ስለዚህ ልፋት፣ ስራ፣ ድካም፣ ኮብል አይደለም እምነት። እምነት ኢንጆይ የምናደርግበት እስቲ አሜን የምንቀበል። ስለዚህ ያን ጸጋ ሁሉ ተቀበል። ማንም እንዳይመካ ከስራ አይደለም። ያንተ ስራ የለበትም። ድነት ውስጥ መዳን ውስጥ ያንተ ስራ እንዳለበት፣ የኔ ጨዋነት፣ የኔ መልካምነት፣ የኔ ጸላይነት፣ እኔ እኮ ስለጸለይኩ፣ እኔ እኮ ትጉ ስለሆንኩ፣ እኔ እኮ መልካም ሰው ስለሆንኩ የሚባል ያንተ የልፋት ውጤት የሌለበት፣ ክርስቶስ ግን የለፋበት የደከመበት። እስቲ አሜን። አዎ አንተ አልለፋበትም ምናምን ሲባል አሁን ብዙ ጊዜ ስለ ጸጋው ሲነገር ጸጋው በነፃ ስለሆነ ርካሽ ግን ያደርጉታል። ጸጋ በነፃ ነው ግን ርካሽ አይደለም። ልክ ነው፣ በነፃ ነው የተቀበልነው፣ ግን እንዲሁ የመጣ ጉዳይ ግን አይደለም፣ ተደክሞበታል። አሜን። ሁሉ ጊዜ እንደምነግራችሁ ቡፌ ላይ የተቀመጠ ምግብ ስትጋበዙ ሳህንን ይዘህ ዘንጠ ነው የምትሄደው። ሳህን እንደውም በኋላ እጅን ለመጥረግ ሁሉ ሶፍት ሁሉ ይዘህ ትሄዳለህ። እምነትህ እኮ ነው የሚገርመው። በልተህ ጠግበህ እጅን እንደምትጠርግ ሁሉ ታምናለህ። አብረህ ሶፍት ይዘህ ትሄዳለህ። ሄደህ ግን ታነሳለህ። አሁን ለዛ እዛ ጋር ቴብል ላይ ለተደረደረው ምግብ ግን አንተ ዝም ብለህ በነፃ ነው የምታነሳው። ያውም 3 አልፋ አንድ ታነሳለህ። ታልፋለህ እኮ ደግሞ ደስ የሚለው ሙልቀቅ እኮ ነው። እናልፍ የለን ሙልቀቅ እኮ ብለህ ልክ ብፌ ስታነሳ ታያለህ፣ ታልፋለህ። ጎመን በስጋ ታያለህ፣ ታልፋለህ። ሩዝ በስጋ ታያለህ፣ ታልፋለህ። እንቁላል ያለበትን ታነሳለህ። አሁን ያንተ እኮ ሙልቀቃነት ራሱ ይገርማል እኮ አልፈ ራሱ ይበል። ግን አሁን ይኸውልህ አንተ በነፃ በላኸው ማለት በርካሽ አልመጣም። ለዚህ ቡፌ የደከሙ ሰዎች አሉ። የደከሙ የለፉ እንቅልፍ ያጡ ገንዘባቸውን ያወጡ ሰዎች አሉ። ልክ እንደዚሁ እኛም በነፃ ስለዳንን እንዲሁ በነፃ ስለሆነ በነፃ ግን አልመጣም ድነት። ለድነትህ የተሰራ ስራ አለ። እርሱም ያን ስራ የሰራው ክርስቶስ ኢየሱስ ነው። ለዚህ ነው በእርሱ ስራ። እስቲ በእርሱ ስራ በሉልኝ አንዴ። አዎ በእርሱ ስራ ቀጠለና ሁላችን አሕዛብና አይሁድ የለ። አሁን ሁላችን በእርሱ ስራ
ሁላችን ወደ አብ መግባት አለን፣ ሆነልን። ወደ አብ ገባን። ወደ አብ የሚያገባን ጽድቅ ነው። ለጽድቃችን የተሰራ ስራ አለ። ጽድቃችንን በእምነት ነው የተቀበልነው እኛ። አብ ጋር እኮ የምትገባው እኔ እኮ ጻድቅ ባትሆን እኮ አብ ጋር አትገኝም። በአብ ቀኝ ነኝ ካልክ በኋላ እኔ ኃጢአተኛ ነኝ ማረባው አትልም ማለታችን ነው። ሁለት አይደንቲቲ አይኖርህም። ሴትም ነኝ ወንድም ነኝ የሚል መቼም ያለ አይመስለኝም። ምንድነው እኔ ሴትም ነኝ ወንድም ነኝ አይልም አይደል? ያን ሰው ሁለት አይደንቲቲ፣ ሁለት ማንነት ሊኖር አይችልም። ጻድቅም ኃጢአተኛ መሆን አትችልም። ኃጢአተኛ ጻድቅ የሚባልም የለም፣ ጻድቅ ኃጢአተኛ የሚባልም የለም። ወይ ጻድቅ ነህ ወይ ኃጢአተኛ ነህ። ኃጢአተኛ ከሆንክ እነግርሃለሁ፣ ይህን ወንጌል አሜን ብለህ በጌታ ተቀበል። ኃጢአተኛ አይደለም። በክርስቶስ በማመን ጻድቅ ሆነናል። በክርስቶስ ያላመነ ሰው ኃጢአተኛ ማንነት አለው። ኃጢአተኛና የሥጋ ስራ ራሱ ኔቸሩ ራሱ የተለያየ ነው። ዘ ኦሪጂን ሲን የሚባለው ከእግዚአብሔር የለየን በአዳም በኩል የተለየንበት ዘ ኦሪጂን ሲን የሚባለውን ለሱ ዲል ተገኝቷል። ክርስቶስ ኢየሱስ ስለኛ ኃጢአት ሆኗል። እሱ ስለኛ ኃጢአት ሆነና እኛ የእግዚአብሔር ጽድቅ እንድንሆን አበቃን። በአብ ቀኝ ለመቀመጥ የበቃው ክርስቶስ ኢየሱስ በሰራልህ እርሱ ስላንተ ኃጢአት በመሆን እርሱ ስላንተ ባፈሰሰው ደም በደሙ በመንጻት ጻድቅና ቅዱስ ሆነ በአብ ቀኝ መግባት ችለሃል። ወደ አብ ያገባን ጽድቅ ይባላል። ጽድቅ ያገባን ደግሞ በደሙ ስለታጠብን ነው። ጻድቅ ነና በአብ ቀኝ ነኝ የሚላል እዚህ ውስጥ ገብታችኋል? እስቲ አሜን። አዎ ገብቻለሁ ካልክ ጻድቅ ነኝ በላ። አዎ በርከክ ስትል እኔ ማረባት በል። አትፈትፍት ራስህን። ክርስቶስ ለከፈለው ክፍያ እውቅና ስጥ። የማይገባ ነገር አድርገህ ሊሆን ይችላል። እኔ ልጅህ ግን ትላለህ። ሃሌሉያ። ጻድቁ ልጅህ ግን ብለህ ነው የምትጀምረው። አይደንቲቲን ከዛ ጀምር፣ ማንነትህን ጀምር። ጻድቁ ልጅህ ወደ አንተ መጥቷል። የማይገባ ነገር አድርጓል ልትል ትችላለህ እንጂ ጻድቅ ማንነትህ በኃጢአተኛ ማንነት ሊቀየር አይችልም ባንዴ። አሁን አንዳንድ ሰዎች ልክ ሲወርቁ ለምሳሌ ጭቃ ላይ ጭቃ አንሸራቶት የወደቀ ሰው ካለ ስንት ቀን ተንከባለያል። ድሮ ልክ አንሸራቶኝ ወድቄ ስወድቅ እንዳለ ጭቃ በጭቃ ሆኜ እነሳለሁ እንጂ ስነሳ ሴት ሆኜ አልነሳም። ወድቆ የተነሳ አሌክስ ነው። ጻድቅ 7 ጊዜ ይወድቃል፣ ሲነሳም ጻድቅ ነው። መውደቅ ጋራንቲ እየሰጠው አይደለም። መውደቅ የማይችል አይደንቲቲ ተሰጥቷል። ለመውደቅ ምንም አይነት ላይሰንስ አንሰጥም። ለክፉ ነው ግን ወድቀም ስምህ አሁንም ጻድቅ ይባላል። ጻድቅ 7 ጊዜ ይወድቃል፣ ቀጥሎስ ይነሳማል። እስቲ አንድ ሰው አሜን። ፍጻሜ ምንድን ነው? አንተ መነሳት። የፈለገ ፌለሪቲ ቢኖር መነሳት አይደንቲቲ ነው። መነሳት ማንነት ነው። ትነሳለህ። ስምህ አሁንም አልተቀየረም። ምንድን ነው ያለው ከፊት? ጻድቅ። አይደንቲቲ አልተቀየረም። ባንተ መውደቅና መነሳት ላይ፣ ባንተ ስራ ላይ፣ ባንተ በእኛ ሁኔታ አልጸደቅንም። በእኛ ሁኔታም ማንነታችን አይረክስም። የኛ ሁኔታ አይደለም። ምናልባት ባካርገን አንፈልገም ብለን ጌታን ሰድበን ካሁን በኋላ ካንተ ጋር ያለኝ ህብረት ብለህ ካልሄድክ በስተቀር ጌታን እየወደድክ በማይገባ ነገር ብትወድቅ ትነሳለህ። መንፈስ ቅዱስ አንተ ውስጥ ያለው ትነሳለህ። ሊያበረታ አይዞ ተነስ፣ ሁለተኛ ደግመህ እዛ ውስጥ አትግባ። ያ አይጥምም፣ ማንነትህ አይደለም፣ ፍሬ አይደለም። እንዴት ብርቱካን ዛፍ ሎሚን ያፈራ? ኖ አታብራ። አንተ አይደንቲቲ ይሄ ነው፣ ማንነትህ ይሄ ነው። አንተ እኮ ክቡር ነህ እያለ የሰመጥከው ማንነት ነገ የሰመጠውን የምታወጣበት ነው። አሁን ዛሬ ብለህ ሊሆን ይችላል፣ ወድቀህ ሊሆን ይችላል። ነገ ግን የምትበረታበት ጽድቅን አግኝተሃል። ሃሌሉያ። ትቆማለህ፣ ትበረታለህ፣ ሌላውንም ታበረታለህ። ስለዚህ ይሄ ተራ ስለሆነ ከደረጃ በታች ስለሆነ ማንነት ጃይንት ስለሆነ በክርስቶስ ባገኘው ማንነት ላይ መጽናትና መቆም ስትጀምር እኔ እኮ በክርስቶስ ጻድቅ ፍጥረት ነኝ፣ እኔ እኮ በክርስቶስ ቅዱስ ማንነት ነኝ፣ እኔ በክርስቶስ ነኝ ያለ ሰው የፈለገ ቢወድቅ ይነሳል። ብትደክም ትበረታለህ። ሃሌሉያ። ይሄ ምንድነው? ወደ አብ ያገባን ጽድቅ ስለሆነ ነው። ስለዚህ ገብተናል ካልክ ጻድቅ ነህ። ኃጢአተኛ ማንነት ሊኖርህ አይችልም። የማይገባ ነገር ልታደርግ ትችላለህ። እሱ አይገባህም። ፍሬ አይደለም፣ ማንነት አይደለም። ከደረጃ በታች አትውረድ። ደረጃ አይደለም። እንዴት ከደረጃ በታች ወርጄ እገኛለሁ ምናምን ብለህ አግለው እንጂ የአይደንቲቲ ፍሬ። ለዚህ ነው ሁልጊዜ ስንኮተኩተው ማንነት ሲነገር ምን ሲል ምን ትሆናለህ?
ጃይንት ትሆናለህ፣ ብርቱ ትሆናለህ። ሁልጊዜ ግን ኃጢአተኛ ነህ እያልኩ ኮንፌስ ማስደረግ ከሆነ አንተ ማትረባ እያልክ አንተ እኔም ማረባ እያልክ እየደገምክ ኮንፌስ እያደረግ እንዴት ነው ከዛ ውስጥ የምትወጣው? በርካክ ያቺ ትራስ ትፍረዳ። አንዳንድ ሰዎች የሚጸልዩባት ልክ ትራሷ ላይ አይደል እንዴ እኔ ማረባ የሚለው ሰው የሚፈጠፈጠው በአንዴ ታች የሚያወርደው እኔ አልችልም እኔ በቃ ነው። በክርስቶስ እችላለሁ፣ ከዚህ ውስጥ መውጣት እችላለሁ። የማይገባ ነገር እያሰብክ ይሆናል፣ የማይገባ ነገር እያደረክ ይሆናል። አልፈልገውም አይ ሄት ኢት እያልክ እስቲ አንድ ሰው አሜን። ሄት ያደረከውን ትለየዋለህ፣ የጠላኸውን ሰው ትለየዋለህ። አንድ የሆነ ሰውዬ ለመለየት ከፈለግ ተጣለው ወይም ጥላው። መጥላት አንችልም እኛ ኔቸራችን። ምን ማለት ነው? አንድ ነገር ከጠላኸው ትለየዋለህ፣ ከጠላኸው ትለያየዋለህ። ይሄ ግድ ነው። ዓለምን ከጠላ የዓለምን ስራዋን ተግባሯን የማይገባ ነገርን ከጠላኸው አይ ሄት ኢት ካልክ ከዛ ውስጥ ትወጣለህ። ኢንጆይ ያደርገዋለሁ ስትል ነው ከባዱ። ያ ደግሞ ውስጥ ቼክ ይደረግ። ኃጢአት ኢንጆይ የሚያደርግ ሰው ኢንጆይ ያደርገዋል። ዋው በስማም ትላንት የቃምኩት የጠጣሁት ትላንት የተኛሁት በስማም እንደዚህ ምናምን ብለህ ኢንጆይ የምታደርገው ከሆነ ድጋሚ ጌታን ተቀበል። ለምን? ኔቸርህ ኢንጆይ አያደርግም። ያንተ ውስጣዊ ኔቸርህ ግድግዳ ሲያስደበድብ ነው የሚያስደረግ የምታድረው እንጂ ሮንግ ነገር ያደረግከን ወይኔ ነኝ ብሎ ግው። ከዛ በኋላ ግን ሆሊ ስፒሪት እዛ ውስጥ ምን ያደርጋል? ካሁን በኋላ ይላል አይዞ ይላል፣ ያበረታ። ለምን? ሄት እያረካው ነው፣ እየጠላኸው ነው። የማይገባ ልታፈራው የማይገባ ነገር በአንተ ላይ ሀፕን እያደረገ ስለሆነ ነው የምትጠላው። ጥላው፣ ዓለምን ጥላት፣ ተግባሯን ጥላ፣ የኃጢአት ስራዎችን ሁሉ ጥላ። ለምን የምትጠላው? ኔቸርህ ስለማይፈቅድ ነው። ኔቸርህ ዳግመኛ የተወለደ ማንነት ስላለ ሄት ካረከው ትወጣለህ። ሄት የማድረግ ብቻ አይደለም፣ እዚህ ጋር ደግሞ ላቭ የምታደርገው ቃል ሊኖር ይገባል። የጸጋውን ቃል ደግሞ ላቭ አድርገው፣ እሱንም ተመገብ። እሱን ስትበላ ሁልጊዜ የምትበላ ከሆነ የምትመገብ ከሆነ ከምግብ ከራካውንም ትደክማለህ። ምግብ የምታገኝ ከሆነ ግን ትበረታለህ። ያን ነገር የምታሸንፍበትን አቅም ታገኛለህ እንጂ እኛ በክርስቶስ ኢየሱስ ሥራ ወደ አብ መግባት አግኝተናል። እስቲ ገብቻለሁ በሉ እስቲ። ፕሬዝ ጋድ። ስለዚህ ይሄ በክርስቶስ ኢየሱስ ባለቀው ሥራ ወደ አብ መግባት ተችሏል የሚለውን ያስረዳናል። በእርሱ ሥራ የሚለው ክርስቶስ ኢየሱስ ባፈሰሰው ሥራ፣ በከፈለው ክፍያ፣ ባደረገው አድራጎት ካልክ ባለቀው የክርስቶስ ኢየሱስ ሥራ ወደ አብ መግባት ተችሏል የሚለውን እውነት ትረዳለህ። ቀጥሎ እንዲህ የሚላለው እዛው 18 ላይ በእርሱ ሥራ ሁላችን በአንድ መንፈስ ይላል። በአንድ መንፈስ ወደ አብ መግባት አለንና እቺ በአንድ መንፈስ የምትለው በጣም ተቻርጋኛለች። በአንድ መንፈስ ሲልም አሁን ሁላችን የጠጣ ነው አንዱን መንፈስ። ያቺ አንድ መንፈስ እስቲ አሜን። አንዱን መንፈስ ስለሆነ ልዩነት ጠፍቶ በዚህ መንፈስ አንድ አካል መሆናችንን ያሳያል። አሁን ልዩነት የለም። እያወራን ያለ ነው ሳትረሱ፣ እንደው እኔ ወደዚህም እየመጣው ነው እንጂ ሳትረሱ እያወራን ያለ ነው አሕዛብና አይሁድ ለሁለት የተከፈሉ ህዝቦች በክርስቶስ አዲስ ፍጥረት፣ በክርስቶስ ከሁለቱ አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ የተባለው አዲሱን ፍጥረት ነው የምናወራው። አዲስ ፍጥረት፣ አዲስ ማንነት በክርስቶስ። ይሄ አዲሱ ማንነት፣ አዲስ ቤተሰብ፣ አሕዛብ ያልሆነ አይሁድ ያልሆነ፣ አሕዛብ መጥቶ በክርስቶስ ሲሾልክ፣ አይሁድም መጥቶ በክርስቶስ ሲሾልክ፣ እዛ ጋር የተመሰረተው በክርስቶስ ያለፈው ቤተሰብ አንድ ማንነት አለው። አዲስ ፍጥረት፣ አዲስ ቤተሰብ፣ የእግዚአብሔር ቤተሰብ። ኦ ሃሌሉያ! አዲስ ማንነት ያለው ፍጥረት ነው። ለዚህ ነው በአንድ መንፈስ አንዱን መንፈስ ጠጥተናል ይላል አንደኛ ቆሮንቶስ 12:13 ላይ። ያውም ሁለቱንም ሲናገር አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። ሃሌሉያ! ሁላችን አሁን እነማን ናቸው? ይኸው የግሪክ ሰዎች አይሁድ፣ አሕዛብና አይሁድ። አሁን ለይቶታል። አሕዛብና አይሁድ የተገረዙ ነበሩ አይሁዶች፣ የግሪክስ ያልተገረዙ አሕዛብ ደግሞ ምን አለ? ባሪያዎች ብንሆን ጨዋዎች። አሁን ባሪያ ጨዋ የሚባል የለም። ሄዳችሁ እንደውም ይሄንን በሌላ በገላትያ ላይ ሄዳችሁ ብትመለከቱ
አሁን የለም። በቃ እኛ ከአንዱ የሳራንና የአጋርን ልጆች እየተናገረ የጨዋይቱ ልጆችና የባሪያይቱ ልጆች ምናምን እያለ ይመጣና አዲስ ኪዳን ያመጣው አሁን ሁላችንን በአንድ መንፈስ አዲስ ቤተሰብ መመስረቱን እዛ ገላትያ ምዕራፍ 4 ላይ በደንብ አድርጎ ክሊር ያደርጋል። አንድ አዲስ ቤተሰብ አሁን ምንም ያልሆነ አይሁድም አሕዛብም ያልሆነ ልዩ ልዩነት የሌለው ዘረኝነት የሌለ መከፋፈል የሌለ አንድ ቤተሰብ። ሃሌሉያ! አንድ መንፈስ፣ አንዱን መንፈስ ጠጥተናል። ስለዚህ ሁላችን ምንድነው አለ? በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። በአንድ መንፈስ። እስቲ አንድ ሰው አሜን ይበል። አንድ አካል። እስቲ በአንድ መንፈስ በሉልኝ። አንድ አካል። እቺ አካል የምትባለው ቤተክርስቲያን ናት። የክርስቶስ አካል የምትባለው ቤተክርስቲያን ናት። አንድ አካል ሆነናል። ቤተክርስቲያን ውስጥ አሁን አንድ አካል እንጂ ሁለት አካል የለውም። ክርስቶስ አንድ አካል ነው ያለው። የተለያዩ የአካል ክፍሎች ሊኖሩ ይችላሉ እንጂ ያለው አንድ አካል ነው። አንድ አካል ነው። ይሄን አንድ አካል ራሱ ያመጣው አለ አንዱ መንፈስ ነው አለ። አንዱ መንፈስ ምን ስላደረግን አለ? ጠጥተናልና። ሁላችን አንዱ መንፈስ ጠጥተናል። አንዱን መንፈስ ስለጠጣን አንድነት። አሁን በመንፈስ የመጣ አንድነት አለ። አሁን ብዙ ጊዜ ለቤተ ክርስቲያን ብዙ ሰዎች የመንፈስ አንድነት እንዲኖር ይጸልያሉ። የመንፈስ አንድነት ቆየ ከመጣ የመንፈስ አንድነት ከመጣ ቆየ። የመንፈስን አንድነት ለመጠበቅ ግን ትጉን የተባለው አሁን የምናደርገው ይሄ የመጣውን አንድነት ለመጠበቅ በፍቅር ማሰሪያ የመንፈስን አንድነት ለመጠበቅ በፍቅር በትህትና በተለያየ አይነት ነገሮች እኛ ጋር ባሉ ኢንግሪዲየንትስ ሊኖሩ በሚገባ ሰብስታንስ በእነዚህ ሰብስታንስ ያ የተፈጠረውን የመንፈስ አንድነት ለመጠበቅ ትጉ ተባለ እንጂ የመንፈስ አንድነትን ለመፍጠር ትጋት የለም። አሁን በጣም ብዙ ሰዎች የመንፈስ አንድነት እንዲኖር ይላል። የመንፈስ አንድነት ቆየ ከመጣ በሁለቱም ፓርት ቸርች ዘቸርች ሎካል ቸርች እና ዩኒቨርሳል ቸርች ትባላለች። ሎካል ቸርች ማለት አጥቢያ እኛ ጋር አሁን ችግሬት አርሚ ፌዝ ቸርች እዛ ጋር ስትሄድ ደግሞ ሌላ ደግሞ ቃለ ሕይወት የሚባል ቸርች ሊኖር ይችላል። ሎካል ናቸው። እዛ ጋር ደግሞ ስትሄድ ሙሉ ወንጌል የሚባል ታገኝ ትችላለህ። እዛ ጋር ደግሞ ስትሄድ ደግሞ ሄብሮን የሚባል ቸርች ልታገኝ ትችላለህ። አሁን ምንድነው ስትሄድ ሎካል ቸርቾች አሉ። ሁለተኛው ደግሞ ዩኒቨርሳል ቸርች የሚባል ደግሞ አለ። ዩኒቨርሳል ማለት በዓለም አቀፍ አሁን ከዚህ ጋና ብትሄድ እና እዛ ብትኖር በጌታ የሆኑ ሰዎች የሉም እንዴት ትላለህ? ኧረ አሉ ቸርቾች የሉም እንዴ? የፕሮቴስታንት ቸርቾች ትላለህ አሉ ምናምን ትባላለህ። ስትሄዳለህ ልክ ስትሄድ ኢንጆይ ነው የምታደርገው። ለምን? የአንድ አባት ልጆች ነህ። ሄደህ እኮ የማታውቀው ፊት ሰውዬ ጋር እኮ ነው የምትሄደው። ጥቁር ሰውዬ ጋር ትገባና አንድ ነን ትለዋለህ። ምንድነው አንድ ያደረገ? አንተ ኢትዮጵያዊ እሱ ጋናዊ። ምንድነው አንድ ያደረገ? ዩኒቨርሳል ባዲ ዘ ባዲ ኦፍ ክራይስት። ሎካሊም ዩኒቨርሳሊም የክርስቶስ አካል አንድ ናት። ሎካልኛ ለአንዳንድ የሆነ አሰራር ለምን እንዲመቸን ሎካል ቸርች ይኖራል እንጂ የክርስቶስ ቸርች የክርስቶስ አካል ቤተ ክርስቲያን አንድ አካል ናት። ምን የሆነች? አንዱን መንፈስ የጠጣች አንድ አካል። እስቲ አንድ ሰው አሜን። ስለዚህ ይሄ 18 ላይ በእርሱ ስራ የሚለው ይህንን ሁሉ ያጠቃልላል። 19 ላይ እንዲህ ይላል፣ እንግዲያስ ይላል ቀጥሎ፣ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዳና መጻተኞች ወይም እንግዶችና መጻተኞች አይደላችሁም። አሁን እንግዳነት መጻተኝነት ቀረ በክርስቶስ በመሆን እንግዳ የሚባል የለም። በክርስቶስ ከሆንክ ሁላችን አንድ ነን። አንዱን መንፈስ ጠጥተናል አንድ አካል ለመሆን ሃሌሉያ። ስለዚህ ምን አለ እዚህ ጋር እንግዲህ ከቅዱሳን ጋር ባላገሮች ገባና ወደ አብ ከገባን በኋላ በእሱ ስራ ወደ አብ የገባ የእግዚአብሔር ቤተሰብ አይሆንም። ከቅዱሳን ጋር ባላገሮች አለ። አሁን የቅዱሳን አገር የሚባለው ውስጥ ገባን ማለት በጌታ ስታምን ቅዱስ ስትሆን ደሙ ሲቀድስ በደሙ ስትቀደስ በመንፈሱ ስትቀደስ በቃሉ ስትቀደስ ይሄ መቀደስ ስታገኝ ከቅዱሳን ጋር ባላገሮች የአንድ አገር ሰዎች። አሁን አገርህ አንድ ሆኗል። እስቲ አሜን። ከቅዱሳን ጋር ባላገሮች። አሁን ማንነትህ በስጋ በነበርክበት ዘመን የአይሁድ የተገረዘ ያልተገረዘ አይሁድ አሕዛብ ጨዋ ባሪያ ምናምን እያልክ የነበርከው ነገር ልክ በክርስቶስ ስትሆን ይጠፋና አንድ ቤተሰብ ውስጥ አንድ ሀገር ውስጥ ትገባለህ የቅዱሳን። ለዚህ ነው የኛ ሀገራችን በሰማይ ነውና ያለው ጳውሎስ። ሃሌሉያ። ሀገራችን በሰማይ ነውና ከዛም የሚመጣ መድኃኒት አለን እሱን እንጠብቃለን። እኛ ሀገራችን በሰማይ ነው። ያ ሰማያዊ ሀገር የቅዱሳን አገር ይባላል።
ጳውሎስና አንተን አንድ ያረገ፣ ጴጥሮስንና አንተን አንድ ያረገ ሀገር በክርስቶስ ኢየሱስ በርነት በመግባት ያገኘነው ፕሪቪሌጅ ነው፣ ያገኘነው በረከት ነው። በጌታ ከሆንበት ቀን ጀምሮ ከቅዱሳን ጋር ባላገሮች። ቅዱስ ነህ፣ ቅዱሳን ነን እኛ ሁላችን። እስቲ አሜን። ሁላችን ቅዱሳን ማንነት ይዘናል። ቀጥሎ ደግሞ ምን አለ? የእግዚአብሔር ቤተሰቦች። አሁን ቤተሰብ የለኝም ምናምን የሚል ትተዋለ። እኔ እንትን የለኝም። አሁን እኮ የእግዚአብሔር ቤተሰብ ሆንክ። እስቲ አሜን። ቤተሰብነት እንትን ቀድሞ ህዝብ ያልነበርከውን ህዝብ ተብለ ተጠራ አይደል እንዴ? ከጨለማ ወደሚደነቅ ብርሃን የመጡትን አይደል ሁሉ። አሁን እኮ የእግዚአብሔር ቤተሰብ፣ የእግዚአብሔር ህዝብ፣ የእግዚአብሔር ቤተሰብ ውስጥ እኮ ገባን። ሃሌሉያ። ስለዚህ አሁን ከእንግዲህ ወዲህ ከእንግዲህ በፊት የእግዚአብሔር ቤተሰብ አልነበርንም። በክርስቶስ ከሆንበት ቀን ጀምሮ በእርሱ ሥራ በማመናችን በክርስቶስ ስንሆን ግን የእግዚአብሔር ቤተሰብ ሆንን። የእግዚአብሔር ቤተሰብ ያልሆነ ሰው ጌታን መቀበል ነው ያለበት። ከቅዱሳን ጋር ባላገር የሚሆነው የአንድ ሀገር ሰዎች ማለት ነው። ከቅዱሳን ጋር የአንድ ሀገር ሰዎች ባላገሮች፣ እንግዳና መጻተኝነት የጠፋበት በክርስቶስ አዲስ ፍጥረት በመሆን በተገኘው የአሕዛብና የአይሁድ አንድነት ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች በመሆን እንግዳና መጻተኛ መሆን ያበቃበትን ስርዓት ያሳያል። እንግዳና መጻተኛ መሆን ቀረ። አሁን የእግዚአብሔር ቤተሰብ ሆነናል። ወደ እግዚአብሔር ገብተናል። ገባና ፋሚሊ ሆነን የእግዚአብሔር ቤተሰብ የእግዚአብሔር ልጆች ዘሩን ተቀብለን የለ አሜን። በክርስቶስ ስንሆን በክርስቶስ ዳግመኛ ስንወለድ አዲስ ፍጥረት ስንሆን ሁለተኛ ጴጥሮስ ምዕራፍ 1 ላይ እንደሚናገረው ከመለኮቱ ባህሪ ተካፋዮች ሆነናል። የመለኮታዊ ባህሪ ተካፋይ ሆነናል። የእርሱን ዘር ተቀብለናል። ከእርሱ ተወለድን። አሜን። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይልና እነርሱም ይላል እነዚህ የተቀበሉት እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ከወንድ ፈቃድ አልተወለድኩም እንዴ? አዎ አልተወለድኩም አለኝ። አልተወለዱም አለኝ። ከደም አልተወለዱም አለኝ። ከማን ተወለዱ? ከእግዚአብሔር። የማን ዘር አለብኝ? አሁን የእግዚአብሔር ዘር። አሁን የእግዚአብሔር ቤተሰብ ሆነናል። ሃሌሉያ። የእግዚአብሔር ቤተሰቡነት ውስጥ ገብተናል። ገላትያ 3 ላይ ከቀድሞ ጋር ተመሳሳይ ሐሳብ ልንገራችሁ። አይሁዳዊ ወይም የግሪክ ሰው የለም አለ። እንግዲህ የለም ካለ የለም በጌታ የሆኑትን ይመክራቸዋል። አይሁዳዊ ነኝ ካለ የለም እንለዋለን። አይሁዳዊ ነው የለም አናውቅም። አይሁዳዊ ወይም የግሪክ ሰው የለም። ባሪያ ወይም ጨዋ ሰው የለም። ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። እስቲ አንድ ሰው አሜን። አንድ ሰው በክርስቶስ በክርስቶስ በመሆን አሁን አንድ ሰውነት የሚባል መጥቷል። ሰውነት ቦዲ ዘ ቦዲ ኦፍ ክራይስት የክርስቶስ አካል። ወንድም የለም ሴትም የለም። ጌታ ይባረክ። እኔ ሴቶች በጣም በብዙ ነገር ተገድበው ነበር። በፊት ቁጥር ውስጥ እንኳን አይገቡም። 5000 ሰው በላ ይላል እንዴ! ህፃናትና ሴቶች ሳይቆጠሩ ይላል። ቁጥር ውስጥ እንኳን አያስገቧቸውም። በጣም ነው የሚገርሙ። እንዴ ሴቶቹ አይበሉም እንዴ? ያኔ አብይ ብቻ ናቸው እንዴ? እንደውም አንዳንድ ጥናቶች እንደውም ወደ 12000 ሰዎችን ነው ኢየሱስ የመገበው ይላሉ። አንዳንድ ጥናቶች እንትን ሲያደርጉ 12000 ሰው ነው። 5000 ተባለ እንጂ 5000 ወንዶች ካሉ 5 ሴቶች አሉ፣ 2000 ህፃናት አሉ፣ ህፃናትም አሉ ብሏል፣ ሳይቆጠሩ ብሏል። 12000 ሰው ነው የመገበው እንጂ 5000 በሁለት ተሰብ 5000 ምናምን የሚባለውን ተው ይላል። 12 ናቸው። ኢቭን እንኳን ዘፍጥረት ላይ ስታዩ እንትና ወለደ ወንድ ብቻ ነው የሚወለደው ላለ እንትና ወለደ ይሄን ያለ ዓመት ሞተ እንትና ወለደ እንዴ መጀመሪያ በኩር ሁሉ ወንድ ነው እንዴ? ኖ እንደዛ እኮ ስለሆነ አይደለም። እኔ 8 ሴት ከፊት ለፊት ተወልዷል። 9ኛ ወንዱ ሲወለድ እንትና ወለደ። ለምን ካልክ ሄድና ክፍሉን አንብብ። ቀጥሎ ምን ይላል ሲዘጋው? ሴቶችንም ወንዶችንም ወለደ ብሎ ይዘጋዋል። ስማቸውን ግን አይጠቅሰውም። ሲዘጋው ግን ሄዱና ምዕራፍ 5 ይዩት። ሴቶችና ወንዶችንም ወለደ ይላል። ገላገለና ጌታ ይባረክ። ገላገለን እኮ ጌታ አሳረፈን እኮ። አሁን የለም ወንድ የለ ሴት የለም። ቦርና ጌነና እኛ
ዳግመኛ። ምክንያቱም ሴት መንፈስ ወንድ መንፈስ ስለሌለ ገላገለን። ዳግመኛ የተወለደው ስጋችን ነው ምናችን ነው? መንፈሳችን። ቦርን አጌን የሆነው ዳግመኛ የተወለደ ሁላችን ዳግመኛ ተወልደናል። ጌታን ተቀብለን ዳግመኛ ተወልጃለሁ። እንዴት ነው ዳግመኛ የተወለደው? ማንነታችን መንፈሳችን ነው። ስጋችን ቦዲያችን አይደለም የኛ አይደንቲቲ። የኛ ሜትር ከስጋ አይለካም ከመንፈስ እንጂ ዳግመኛ ከተወለደው ማንነት ነው የሚለካው። ለዚህ ነው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል የምንለው። በስጋ ውስጥ ይኖራል። የምንኖረው እኛ ነን በስጋ ውስጥ። ከስጋ ውስጥም አንድ ቀን ልንወጣ እንችላለን። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ ጳውሎስ። በስጋ ውስጥ መኖሬ ግን ለእናንተ ስለሚያስፈልግ ነው አለ። በስጋ ውስጥ አይ ሊቭ ኢን ዘ ፍሌሽ አይ ይላል። አይ የሚለው የትኛውን ነው? ውስጣዊ ማንነቱን መንፈሱን ነው እኮ የሚያወራው። በስጋ ውስጥ መኖሬ ግን ለእናንተ ስለማስፈልግ ነው አለ። አሁን እኔ በስጋ ውስጥ ስላለው ነው እዚህ ያገኛችሁ። እየጠቀምኳቸው ያለሁት በስጋ ስላለው ነው። በስጋ ባልኖር አለው ግን እናንተን አልጠቅምም። በዚህ ፊዚካል ወርልድ ላይ ኮንታክት ማድረግ አልችልም፣ ኮሚኒኬት ማድረግ አልችልም። የሰው ማንነቱ ዳግመኛ የተወለደው ማንነቱ ውስጣዊ ማንነቱ፣ ስጋችን ዳግመኛ አልተወለደም። እኛ ግን ተወልደናል። ከእግዚአብሔር ተወለዱ እንጂ የተባለው ማንነታችን መንፈሳችን ነው። ጌታ ይባረክ። ስለዚህ አሁን የለ ወንድ የለ ሴት የለ፣ ሁላችሁ እስቲ አንድ ሰው አሜን። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። ይሄ የሚያሳየው ማንም ሰው በክርስቶስ በማመን አዲስ ፍጥረት ከሆነ የእግዚአብሔር ቤተሰብ መሆኑን ያሳያል። ቁጥር 20 በሐዋርያትና በነቢያት መሰረት ላይ ታነጻችኋል ይላል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ዋው ፕሬዝ ጋድ። ይሄ መሰረት ደግሞ የማይናወጥና የጸና መሰረት ሲሆን መሰረቱም ክርስቶስ ነው። እስቲ አንድ ሰው አሜን። በጣም ደስ ይለኛል። እኔ ስለ ኢየሱስ ሲናገር ብዙ ነገር ነው የሚናገረው። አንደኛ ራስ ይለዋል። የቤተ ክርስቲያኑ ራስ ማን ነው ይላል? ክርስቶስ ይላል። ያው በሚገባቸው ፒክቸር ነው እንትን የሚያደርገው። ቀጥሎ ደግሞ ይመጣና መሰረት ያደርገዋል ክርስቶስን። እላይ ነው ወይስ ታች ነው ክርስቶስ? መሰረት ነው ክርስቶስ፣ ከታች መሰረት ነው። ቀጥሎ ደግሞ ራስ ነው ይላል። ይመጣና ደግሞ የማዕዘኑ ራስ ድንጋይም እሱ ነው ይላል። አሜን። ሁሉም በቃ ቸርች ክራይስት ሴንተር ናት። ሁሉ ነገር ስለ ክርስቶስ ነው። ታች የለ ላይ የለ። ይሄ አንደኛ ቆሮንቶስ 3:11 ላይ ባነበው ደስ ይለኛል። ጳውሎስ እንግዲህ 10ን ከተናገረ በኋላ ነው 11ን የተናገረው። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረትኩ። እንደ ብልሃተኛ የአናጺ አለቃ ምንም መሰረትኩ፣ መሰረትን መሰረትኩ ይልና ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ በመሰረቱ ላይ እንዴት እንዲያንጽ ይጠንቀቅ። እኔ መሰረትን መሰረትኩ። የሐዋርያት መሰረት ማን ነው? እኔ መሰረትን መሰረትኩ። ሁለት ነገር ነው። አንደኛ ጳውሎስ ሐዋርያ ስለሆነ ሐዋርያ ቸርች ፕላንተር ነው። ፕላንት እያደረገ የሚሄድ ሐዋርያ ነው ከጊፍት አንጻር። እኔ መሰረትን መሰረትኩ። ከዛ ሁሌ እዛው እንትን አይሆን። ሌላው ደግሞ የሚለው ሌሎቹን 4ቱን ቢሮዎች ደግሞ ሲጠራ ማለት ነው። ሐዋርያው ከተከለ በኋላ ቸርቿን፣ ቀጥሎ ደግሞ የአስተማሪ ቡድን፣ የፓስተር ቡድን፣ የወንጌላዊ ቡድን ደግሞ እንዲሄድ ደግሞ ቸርቿን ሌላው በዚህ ላይ ደግሞ መጥቶ ያንጻል። ግን በእርሱ ላይ እስቲ በእርሱ በሉኝ። በዚህ መሰረት ላይ በእርሱ ላይ እንዴት እንዲያንጽ ይጠንቀቅ አለና። ታዲያ ይሄ መሰረት ማን ነው? እኔ መሰረትን መሰረትኩ ያለው 11 ላይ አሁን ቁጥር 11 ከተመሰረተው በቀር አለ ቀጥሎ ማንም ሌላ መሰረት ሊመሰረት አይችልምና እርሱም ኢየሱስ ክርስቶስ ነው። እስቲ አሜን። በሐዋርያትና በነቢያት መሰረት የተባለው ክርስቶስ ኢየሱስ፣ ስፔሻሊ በክርስቶስ ኢየሱስ ሞትና ትንሣኤ ላይ የሚሰብኩት ስብከት ያ እውነት ነው፣ ያ መሰረት ነው። እናንተም የታነጻችሁት በዚህ እውነት ላይ ነው። ክርስቶስ ኢየሱስ ሞተ። እንደውም ይሄድ ደስ ይለኛል። እዚሁ አንደኛ ቆሮንቶስ 15 ላይ ወንጌል ስለምን እንደሆነ ይናገራል። ቁጥር 3 እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ይሄ ነው መሰረቱ። ክርስቶስን ስበኩ ሲባል፣ ክርስቶስን ልንሰብክ ይገባል ሲባል ምንድነው የምንሰብከው? ምንድነው ክርስቶስን መስበክ ማለት? ጉንጩን ነው?
አለባበሱን ነው? ምንድነው ክርስቶስ መስበክ? ቁመቱን ነው? ኢንቨስትመንቱ የክርስቶስ ኢየሱስን ስራ ነው። በእርሱ ስራ በሞቱና በትንሣኤው የተሰራውን ስራ በሞቱ የተከናወነውን በትንሣኤው የተከናወነ። ለዚህ ነው ወንጌል ማለት ይሄ ነው ያለው ቁጥር 1 ላይ እንደውም ብጀምረው ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን እስቲ አንድ አሜን ይበል እስቲ። የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን እንግሊዘኛው የዳናችሁበትን ይላል ወንጌል አሳስባችኋል። የሰበኩላችሁን የተቀበላችሁትን ደግሞም የቆማችሁበትን በእርሱም ደግሞ የዳናችሁበትን ወንጌል አሳስባችኋለሁ። ወንጌል ምንድን ነው? ይኸው ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው አለ ሮሜ ምዕራፍ 1 ቁጥር 3 ላይ። ወንጌል ስለ ልጁ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ደግሞ ከሙታን ስለተነሳው ስለ ልጁ ነው። ስለዚህ ስለ ክርስቶስ ኢየሱስ ነው ወንጌል። ወንጌል ስለ ክርስቶስ ነው። ለዚህ ነው ክርስቶስን ስበኩ ስንል ምን ማለት ነው? ሞቷል፣ ተነስቷል። ወንጌሉ ሞቱ ላይ የተከናወነ ነገር አለ። ለዚህ ነው ክርስቶስ እኛ ግን የተሰቀለውን ክርስቶስን እንሰብካለን ያለው። ሰብከውታል። እዚህ ጋም የሐዋርያትና የነቢያት መሰረት ታንጻቸዋል ሲል ይሄ መሰረት የክርስቶስ ኢየሱስን ሞትና ትንሣኤ ነበር የሚሰብኩት። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ቀጥልና ደግሞ መጥቶ ደግሞ እንደ ወረድ ብዬ እዚሁ ክፍል ላይ ባነባው ክርስቶስ ካልተነሳ ስብከታችን ከንቱ እምነታቸውም ከንቱ ናት። ሞቱ ላይ ብቻ አይደለም ማለት ነው ስብከቱ። አያችሁ ትንሣኤውም ላይ ነው። ክርስቶስ ካልተነሳማ አለ ቁጥር 14 ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞ ትንሽ ወረድ ብሎም ደግሞ ይህንኑ ቃል ይደግመዋል እዚቹ ጋር ክርስቶስ ካልተነሳማ ስብከታችን የሰበክንላችሁ ከንቱ። ምክንያቱም ሞተ ብቻ ከሆነ ማንም ሰው ሊሞት ይችላል። መሐመድም ሞቷል። የክርስቶስን ሞት ከመሐመድ ሞት የሚለየው የክርስቶስ ሞት ሞቶ አልቀረም ተነስቷል ነው። እስቲ አሜን። የመሐመድ መቃብር ግን አሁንም መካ መዲና ብትሄዱ ታገኙታላችሁ። የኢየሱስን ልዩ ያደረገው ሞተ ብቻ ሳይሆን ተነሳም ነው፣ ትንሣኤው ነው። ስለዚህ ሞትና ትንሣኤው ላይ የነ ጳውሎስ ስብከት መሰረት ያደርግ ነበር። ለዚህ ነው መሰረት ከተመሰረተው መሰረት በቀር ሌላ መሰረት እንዳይመሰረት። ይሄ ነው ጥሩዙ። እኛ ከሰበክንላችሁ ወንጌል እያለ ገላትያን ሁሌ የሚያስጠነቅቃችሁ ከነገርናችሁ ከዚህ ከሰበክንላችሁ ስብከት ውጪ የሚሰብክ የሰማይ መልአክ እንኳን ቢሆን የተረገመ ይሁን እያለ እንኳን ሰው እንኳን ምድራዊ አገልጋይ የሰማይ መልአክም መጥቶ ከዚህ ውጪ ከሰበከላችሁ የተረገመ ይሁን ሲል ድንግጥ አሉ መሰለኝ። ክው ሲሉ ደግሜ እለዋለሁ አለ ጳውሎስ። ቅር አላችሁ እንዴ ብሎ የተረገመ ይሁን። ሂዱና ምዕራፍ 1 አንብቡት። ድንብር ሲሉ የሰማይ መላእክት ምናምን ሲል ከዚህ እውነት ውጪ አይ ጳውሎስ ምን አይነት ጀግና ነው። ፕሬዝ ጋድ። ቁጥር 21 በእርሱም ሕንፃ ሁሉ እየተጋጠመ የሚለው ቃል የሚያመለክተው በመንፈሳዊ ሰውነት አብሮ በክርስቶስ ማደግ ነው የሚጠቁመው። አብሮ ማደግ እየተጋጠመ ያድጋል ነው የሚለው። ያድጋል፣ አካሉን ያሳድጋል። አይሁድም ሆነ አሕዛብ በኤፌሶን 4:16 ላይ ይህንኑ ሐሳብ እዛ ጋር ሄዶ ሲያስቀምጠው እናያለን። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ እስቲ አንድ ሰው አሜን። መያያዝ መጋጠም ስለኛ እኮ ነው የሚያወራው። እየተያያዘና እየተጋጠመ ራሱን በፍቅር ለማነጽ አካሉን ያሳድጋል። አሜን። አካሉን ያሳድጋል። ይሄ በአንደኛ ጴጥሮስ ላይም የሚናገረው ነገር የእግዚአብሔር መኖሪያ እንደ ቤተ መቅደስም ዘይቤያዊ ንግግር የክርስቶስ አካል ማለት ነው። ሰው ሁሉ በክርስቶስ ከዳነ የጌታ መንፈስ ማደሪያ ይሆናል። ልክ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ምዕራፍ 6 ቁጥር 19 እና 20 እናንተ እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል ማለት ነው። ስለዚህ የመጨረሻው በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ወይም ትሰራላችሁ። አብራችሁ ትሰራላችሁ። አብሮ መስራት በቤተ ክርስቲያን የሚገኙ ቅዱሳን ሁሉ በፍጹም መታዘዝና መከባበር አብሮ ማደግን አብሮ ማገልገልን የሚጠይቅ ነው። አንደኛ ጴጥሮስ 2:4-10 ላይ ሄዳችሁ ይህን ክፍል ማየት ይጠበቅብናል። የማዕዘኑ ራስ ድንጋይ አለ። ከሱ እየተጋጠማችሁ ሁላችሁ ሕያዋን ድንጋይ ሆናችሁ ደስ ይላል። እስቲ ሕያዋን ድንጋይ የሚል ሰው ኬኔት ምን ይላሉ? ድንጋይን ያመዋል እንደ ይላሉ። ድንጋዮች ነን ካላችሁ ድንጋይን አያመውም ይላሉ። ሕያዋን ድንጋዮች ሆናችሁ
መንፈሳዊ ቤት ለመሆን ቅዱስ መንፈሳዊ ቤት ለመሆን ተሰሩ እየተጋጠመ። ግን እዚህ ውስጥ ምንድነው የሚያስፈልገው? ፍጹም መታዘዝ፣ ፍጹም መከባበር እየተያያዘ ቅድም ምዕራፍ 4 ቁጥር 16 በኤፌሶን አውርቻለሁ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማትና በጅማት ሁሉ እየተጋጠመና እየተያያዘ እስቲ አሜን። ትህትና፣ ለመገጣጠም መያያዝ፣ እርስ በራስ መያያዝ፣ መሰማማት፣ መደማመጥ፣ መከባበር ሲያያዝ አካሉን ያሳድጋል። የአካሉ ጤናማነት ይፈጠራል። አካሉን የሚረብሽ አካል ከሰውነት ውስጥ ያወጡታል። ካያቸዋል ለምሳሌ ትርፍ አንጀት ምናምን የማይጠቅም ከሆነ ሰውየውን ስለሚያሰቃየው ትንሽ ነው የሚያምህ ይባልና ኦፕሬሽን ይደረጋል ማለት ነው። ያንን እንድናወጣለ እዚህ ጋር እናሳመመ ኦፕሬሽን ያደርጉና ትርፍ አንጀቱን ቆርጦ ያወጡለታል። የሚረብሽ አካሉን ሙሉን ቦዲ ስለሚረብሸው የአካል ክፍል የትኛውም የሚረብሽ የተበላሸ አካል ቆርጦ ይወጣል። ጋንግሪንም ከሆነ እየረበሽ አሁን ጋንግሪን እግሩ እየታመመ ሰውየው ሲመጣ እግሩ እያበጠ እየተበላሸ ሲመጣ ምን ያደርጉታል? ሐኪሞች ጠረጴዛ ላይ ያስተኙትና በመጋዝ ይቆርጡታል፣ ይሰውታል። እና የጠሉት ይመስላል አንተ ስታየው ብለህ ነው የምትሄደው። እነሱ ግን ስለሚወዱት አካሉን ለማዳን የተበላሸውን ይቆርጡታል። ሰውየውን ግን ያድኑታል። ቦዲው ይድናል። ለምን? ዝም ካሉት ያ የተበላሸ ነገር እየመጣ ቦዲውን ያጠፋዋል። መቁረጥ ላቭ ምልክት ነው። የፍቅር ምልክት ነው። የመውደድ ምልክት ነው። ስለዚህ የተበላሸ አካልን እየወጣ ጤናማው አካል ይገነባል። ይህ ደግሞ የትኛውም ዘር ጎሳና ቀለም አይለይም ብዬ ጽፌያለሁ። ጌታ ይባረክ። ይሄ አሁን ዩኒቲው አሁን የምናወራው የትኛውንም ዘር ጎሳና ቀለምን አይለይም። ማጠቃለያ እንግዲህ ካየነው ምዕራፍ 2ን ስናጠቃልል ከኃጢአተኝነታችንና ከበደለኛነታችን የተነሳ ከፍጥረታችን ምን ነበርን? ሙታን የነበርን ነው ሰዎች በምሕረቱ ባለጠጋ የሆነው እግዚአብሔር የወደደን ከትልቅ ፍቅሩ የተነሳ የእግዚአብሔርን ሕይወት ሰጠን። እስቲ አሜን። እግዚአብሔር ፍቅሩን ሁለት ነገሮች ነበር፣ ባለፈውም ተምረናል። ሁለት ፍቅርና ምሕረት። ከወደደን ከታላቅ ፍቅሩ የተነሳ በምሕረቱ ባለጠጋ ስለሆነ ይልና ከወደደን ከታላቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። እስቲ አሜን። ምሕረቱ ፍቅሩን አስገለጸው፣ ፍቅሩን የገለጠበት። ስለዚህ በምሕረትና በፍቅሩ ጸጋውን የገለጠበት ትሩዝን ስንመለከት ነበር። ከእግዚአብሔር የሆነውን ጸጋ እኛ በእምነት በመቀበላችን እንደ ዳንን የተረዳንበትም ክፍል ነው። ኤፌሶን 2 የተሰጠንን የተቀበልነውን ይህን ጸጋ ድነትን የፈጠረልንን ጸጋውን የተቀበልነው ግን በምንድን ነው? በእምነት። እሱ ራሱ መጥቶ አይደለም ያዳነን። ምን ማለት ነው? መጥቶ አንተ ውስጥ ገብቶ አይደለም ያዳነን፣ አስገድዶ። እንደነ ካልቪኒዝም አስተምሮት አንተ እንደታጠፈ ጃንጥላ እንዲህ ብለህ ትቆማለህ፣ እግዚአብሔር መጥቶ የፈለገውን ያድናል፣ የፈለገውን ይተዋል። እንደዛ የሚባል ነገር የለም። ለሁሉ ድነቱ ለሁሉ ነው። ሁሉም ግን አልዳኑም። ለምን? በእምነት ስላልተቀበሉት። ባለማመናቸው ምክንያት ነው የሚፈረድባቸው። ባለማመናቸው ምክንያት ነው እንጂ ሲኦል ያለው ፍርድም ያለው ለሁሉ የተዘጋጀ ጸጋ አለ፣ ድነት አለ። ስለዚህ ለሁሉ ተዘጋጅቷል። እምነት ግን የኛ ኃላፊነት ነው፣ የኛ ሪስፖንድ ነው። እኛ ያንን ጸጋ ወይም ያንን የድነት አቅም የድነት መድኃኒት መውሰድ በእምነት የሚለውንም ስንመለከትበት ነበር። አለብን የሚለው ሌላው ያየነው በዚህ ላይ የአሕዛብና የአይሁድ ልዩ ልዩነት በክርስቶስ ጠፍቶ አንድ አዲስ ሰው እንደተፈጠረም ያየንበት ምዕራፍ ነው። አንድ አዲስ ሰው ተፈጥሯል ነው። የመጨረሻው ይሄ በክርስቶስ በመሆን የተፈጠረው አዲስ ፍጥረት በክርስቶስ ስራ ወደ አብ መግባት መቻሉንና ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰብ የሚባል ማንነት እንደመጣ ያየንበት ምዕራፍ ነው። ፕሬዝ ጋድ።